ነፍስሽን እግዚአብሔር ካተረፈልሽ ማለት ነው። አሁንም በደንብ አድርገሽ ጸበል ተጠመቂ፣ ጸሎት አድርጊ። ኦኬ፣ በደንብ ጸሎት አድርጊ። በደንብ ከዚህ በላይ ሰይጣን በአንድ ጊዜ ጀምሮ በአንድ ጊዜ የሚተው ጠላት አይደለም። ኦኬ፣ እኔ ዩኒቨርሲቲ ኦልሞስት ለብዙ ዓመታት ከእንደዚህ አይነት ነገሮች ጋር ተያይዞ ብዙ ልምድ ኤክስፒሪየንስ አለኝ። በጣም በህይወት ብዙ ተፈትኜበታለሁ። በጣም ዲሲቪንግ ነው፣ የመጨረሻ ነው የሚያስተው። ካለሽ አንድ ቁጥር ጻፊልኝ፣ ያስገባሻለሁ። እስካሁን አላየኋትም። እዚህ ውስጥ ኑር አትኑር አላውቅም። የለችም፣ አላየኋትም። እኔ እስካሁን አላየኋትም እና የምነግራችሁ አላየኋትም እስካሁን። አለች ምንድነው? ዶን ሴንድ ሚ እረፍት እፈልጋለሁ፣ ለእህቶች ነው ምለፋ። እኔ እሷ ትሁን አላውቅም፣ ግን እኔ መናገር ያለብኝን አንዳንድ ነገሮች ግን እናገራለሁ። ሰይጣን ተንኮሉ በጣም ረቂቅ ነው። አንቺ ጋር መጥቶ እንትና በድለውሻል ብለው ከእግዚአብሔር የሆነ ድምፅ የሚመስል ነገር ሊያሰማሽ ይችላል። በህልምሽ ሊሆን ይችላል። በሆነ ነገር ምናምን ነገር ሊሆን ይችላል። ኦኬ፣ እንትና እግዚአብሔር በፍጹም ከማያደርገው ነገር ውስጥ 101% እርግጠኛ ሆኜ የምነግርሽ የሌላውን ኃጢአት አይገልጥም። የሌላውን ኃጢአት አንቺን ሊያድንሽ፣ ሊፈውስሽ፣ አፍርሶ ሊሰራሽ ሰው ሊያደርግሽ ይችላል። የሌላውን ጉድፍ ግን አደባባይ ላይ ግን አያወጣም እግዚአብሔር። ጠላቶችሽ እንትና ከዛ የጠላት ማሳደድ ስራ ነው የሚሆንብሽ። ከዛ በኋላ እኔ ይሄ ነገር ልክ ነው እያላስብም ያደረጉብሽ ሰዎች እንኳን በአካል ብታገኛቸው የምርም ሆኖ እንኳን ብታገኛቸው በቀሉን ከእግዚአብሔር ነው እንጂ ከአንቺ አይደለም። እና እኔ ዝም ብዬ ቪዲዮቿን በጣም ለማየት ነው ሀሳቧን። በቀደም ላይቭ ላይ ራሱ የ20 ሺህ ሰው እየተከታተለ ላይቭ ላይ ሀሳቧን ማግኘት አልቻልኩም። ሀሳቧን የምሬን ነው የምላቸው። ሀሳቧን ማግኘት አይካንት ሀሳቧን ማግኘት አቃተኝ። የልጅቷን የምትናገረው ምንድን ነው የምትናገረው? ቪዲዮቿን ያለው አይካንት የምር ሀሳቧን ማግኘት አልቻልኩም። ስለዚህ እህቴ በክርስቶስ ፍቅር ነው ምለምንሽ፣ መጀመሪያ አንቺ የመጨረሻ መስከን መቻል አለብሽ። የመጨረሻ ክርስቶስ ምስክሬ ነው። እኛ ልናግዝሽ እንችላለን፣ ሊላግዝሽ ይችላለሁ፣ ምንም ችግር የለውም። አናግሪም በውስጥ በተለያዩ አይነት ሁኔታ። ክርስትና እንደዚህ አይነት ነገሮች ፈተናቸው በጣም ቀላል የሚባል አይደለም። በጣም ይከብዳል። ጾም ጸሎት ይጠይቃል። ንስሐ በጣም ተደጋጋሚ ንስሐዎችን ይጠይቃል። ስለዚህ አንዳንድ ነገሮች ግን ለኔ ልክ ሆነው አልታዩኝም። እርግጠኛ ሳትሆኚ አንዳንድ ሰዎችን እንትን ሊልሽ ይችላል። እርግጠኛ ሳትሆኚ አንዳንድ ሰዎች እሱ ነው እንደዚህ ያደረገብሽ ያለ ከሰዎችን ጋር ጭምር ስለዚህ አንቺ አሁን ቲክቶክ ላይ ምንም አታረጊም። በቃ ዝጊው ቲክቶክን። ጀስት ፎከስ ኦን ዩር ላይፍ። ዝጊው ቲክቶክን። ምን ያደርግልሻል? ቲክቶክ ላይ መተሽ ማውራት ገና ነው። ለምስክርነቱም ለየትኛውም ነገር ገና ነውና በቃ ዝም ብለሽ ጸሎት አድርጊ፣ አስቀድሺ ምናምን በቃ ወደ ቤተክርስቲያን በጣም ተመላለሺ። ከዛ ልክ የሆነ ትክክለኛው ሰዓት ላይ በደንብ ስትመጪ እና በጣም ጠንክሬ ስትመጪ ለምስክርነቱ ለእያንዳንዱ ማለት ምስክርነት ልሰጥበት የምፈልግበትን ስለ እኔ እንድነግራችሁ የሆነ ትልቅ ሚዲያ ጠቁሙ። እንትና ስላለኝ እንዲህ ቅርብ እያለሁ እኔ ለምን አያስፈለግ እንደዚህ ያለ ነገር? እኔ በጣም እንደ እህት ነው የምነግርሽ። ላይፍሽ በጣም ስላሳዘነኝ መከፋትሽ፣ መገፋትሽ በጣም ልቤ ስለነካው ነው እንጂ
አይዶን ማይንድ ሌላ ምንም ነገር የለኝም። እንደ ማንኛውም ሰው እዚህ ሚዲያ ላይ ያየሁሽ ፍቃደኛ ከሆንሽ ባዋራሽ ደስ ይለኛል። በጣም ጥሩ ስላልሆነ እንደዚህ አይነት አካሄድ ያንን የምርም በጣም አደገኛ አካሄድ ነው። በጣም ማለት ሴጣን ከአንቺም ጋር ከዛኛውም ጋር እንዳይጫወት ይፈራሉ። ከሁለቱም ቦታ ሴጣን ከሁለቱም ቦታ ነው አታክ የሚያደርገው። በአንቺም በኩል ሆኖ የሆነ በቃ እነዚህ እኮ ናቸው የገፉሽ፣ ናቸው እንዲያደረጉሽ እንዲያደረጉሽ። እዛኛዎቹም ሰዎች ጋር ሄዶ ደግሞ እንደዛው በቃ በሁለት መንገድ አንቺን በእነሱ እንድትጠመጂ አንቺም እነሱን እንድትጠምጃቸው ሊያደርግሽ ይችላል። ይህ በጣም ክፉ አሰራር ስለሆነ ማለት ነው። ሆነስትሊ ስፒኪንግ ደግሜ የምናገረው ነገር እሱ ነው እና እግዚአብሔር እንደነገርኳችሁ እኔውን ጸበል ቦታ ላይ እጅግ እኔ ነግሬያቸዋለሁ። በጣም እንደው ጊዜ ፈቅደውና አንድ ቀን ቁጭ አድርጌ እነግራቸዋለሁ የመጣሁበትን የህይወትን መንገድ ነገሮች ይስተካከሉና በደንብ ስር መሰረት ሲይዝ አስተማሪ ሊሆን ስለሚችል ምናልባት ጊዜ የፈቀደ ሰዓት ላይ ነግራችሁ ሊሆን ይችላል። ግን እስካሁን ግን አሁን ባለው ሁኔታ ግን ለየትኛውም ሰው የምናገረው ነገር ቢኖር ምንድን ነው፣ ጸበል ቦታ ላይ የሴጣንን ምስክርነት የምትሰሙ ሰዎች ጸበል ቦታ ላይ አንዲት ሴት ወይም የሆነ ሰው ራሱን ማለት እርኩስ መንፈሱ ተቆጣጥሯት እሷ አይደለችም። ከዛ እሷ ሳትሆን ሴጣኑ የሚናገረውን እንደ እውነተኛ መረጃ መስማት ማለት ልክ አይደለም። የሴጣን ምስክርነት መቼም አሁን እቺ ልጅ መተት እንትና እንዳደረጉላት ማን ይነገራት? እንዳደረጉባት ማን ይነገራት? መረጃውን ከየት ነው ያመጣችው? ማን ይነገረሽ? ማን ይነገረሽ? የኔ እህት የሆኑ ድርጅቶች፣ የሆኑ ሰዎች፣ የሆኑ ግለሰቦች ከአንቺ ጎን ሱቅ ያላቸው ሊሆን ይችላል፣ ወይ እንዳንቺ አይነት ስራ የሚሰሩ ሰዎች ሊሆን ይችላሉ። እነሱ ናቸው ግሩፕ ናቸው ብሎ ማን ይነገረሽ? መረጃውን አንቺ አሞሽ ከሆነ ጸበል ቦታ ሆነሽ ከሆነ እና ሰይጣኑ ተቆጣጥሮሽ እየጮሽ ይምረን ከሆነ ማን ይነገረሽ? ኬት ነው ድምፁን የሰማሽው? እነሱ መሆናቸውን ህይወትሽን እያበሰቃቀሉ ያሉት እነሱ መሆናቸውን እንዴት አወቅሽው? በቀደም 20 ሺህ ሰው ቁጭ ብሎ ሲሰማኝ በጣም ነው የገረመኝ። 20 ሺህ ሰው ቁጭ ብሎ የሆነ አንድ ልጅ አለ የሀገር ጥያቄ ይጠየቃል። የሀገር ጥያቄ ልጁ በተቻለው አቅም ተረጋግቶ ለማስረዳት ይሞክራል። ሰዎች ሁሉም ግራ እስኪገባው ድረስ የዛን ቀን እኔ 20 ሺህ ሰው ነው ያየሁት። ሁሉም ሰው ግራ እስኪገባው ሀሳብ የዛን ቀን ውይይቱ ላይ ሀሳቡን ይዛችሁ ተወታችኋል። ሀሳብ የሆነ ፍሬ ሀሳቡን ያገኘው ሰው አለ። ፍሬ ሀሳቡን የያዛችሁ ሰዎች አላችሁ። እንደው ስለ ክርስቶስ ብዬ ልጠይቃችሁ፣ ጉዳዩ የገባችሁ ምን እንደሆነ የተረዳችሁ ሀሳቡ የገባችሁ ሰዎች አላችሁ ወይ? ያን ሁሉ ሳቁጭ ብላችሁ ያዳመጣችሁ የለም። ሱዳት ዋይ የኔ እህት በቃ ኢግኖር የትኛውንም ቤተክርስቲያን ውስጥ ብቻ ሁኝ። በቃ ሊቭ ይሄንን ሚዲያ ታዩ፣ ይሄንን ሚዲያ ታዩ፣ ቲክቶኩን ታዩ፣ ቪዲዮ መስራቶችን አቁሚ፣ አንዳንድ ነገሮችን መልቀቅ አቁሚ። ወደ ራስሽ ተመልከች። እግዚአብሔር እንደዚህ ምሕረቱን እንደጀመረ በአንቺ ምሕረቱን ይፈጽማል። እኔ አምናለሁ። ምናልባት ዛዱዋይ አካባቢ የምታውቁ የቅርብ አባቶች ካላችሁ አባቶች ጠርተው በቃ ከሚዲያው ገለል ብላ ጊዜ ለራሷ ሰጥታ ምን ማድረግ አለባት? ራሷን ማዳመጥ አለባት። በተለይ ወደ ኢትዮጵያ ብትመጣ መልካም። በጣም ብዙ የጸበል አማራጭ ስላለ እኔ ስጉራ ማርያም አልጠቁምም፣ የትም ገዳም እኔ ሰው ጸበል ልሂድ ካለኝ እንጦጦ ሂድ ነው የምለው። እንጦጦ ኪዳነ ምህረት እኔ ማንኛውም ሰው ልደት የጸበል ብሄር ትመክረኛለህ ብትለኝ እንጦጦ ኪዳነ ምህረት ነው የምጠቁምህ። እቺ ልጅ እንጦጦ ኪዳነ ምህረት ሄዳ ብትጠመቅ መልካም ነው። እንጦጦ ኪዳነ ምህረት ሄዳ ብትጠመቅ መልካም ነው። የምሬ ነው የምላችሁ፣ መልካም ነው። እኔ በጸበል ዙሪያ ላይ በጣም በርካታ ከድሮ ጀምሮ ጸበል የመጠመቅ ልምድ ያለኝ ሰው ነኝ። በጣም ነው የምወደው፣ አምንበታለሁ በደንብ
ደብረ ሊባኖስ በደንብ አውቀዋለሁ። አቡነ ሀብተ ማርያምን አውቀዋለሁ። ዘብር ገብርኤልን አውቀዋለሁ። አቡነ ሀራ ድንግልን አውቀዋለሁ። ጻድቃኔን አውቀዋለሁ። ኩኪልሽን አውቀዋለሁ። ሰሚልሽን አውቀዋለሁ። ምን ያምር አማኑኤል፣ ምን ያምር ገብርኤል እዛው አካባቢ ያለ። እንደገና ደግሞ ምንድነው አማኑኤል የሚባል አለ እዛ አካባቢ። በቃ አዲስ አበባ ላይ ብትጠይቀኝ ቅዱስ ዑራኤል እዚህ 22 ያለውን ቦሌ መድኃኔዓለም፣ የካ ሚካኤል፣ በቃ በሚሄድበት ገዳምና ቤተክርስቲያን ጸበል ሳልጠመቅ አልወጣም። እንጦጦ ማርያም፣ ኤልያስ ጸበሉንም አግኝቻለሁ። በቃ በርካታ ቦታዎች ላይ መጠመቅ ባልችል ጸበሉን ይዤ እመጣለሁ፣ እጠጣለሁ። ቢያቅተኝ እምነቱን አገኛለሁ። ኢን ማይ ኢንታየር ላይፍ ግን እንደ አጠቃላይ ብዙ ጸበል ተጠምቄያለሁ፣ ብዙ ጸበል ጠጥቻለሁ። አዲስ አበባ ውስጥ 10 ዓመት ስኖር አንድ ቀን እንጦጦ ኪዳነ ምሕረት ሄጄ አላውቅም። ሽንቁሩ ሚካኤል ተጠምቄያለሁ። አካኩ አርሴማ ተጠምቄያለሁ። ሽንቁሩ ሚካኤል፣ አካኩ አርሴማ በጣም በሚገርም ሁኔታ አዲስ አበባ 10 ዓመት ስኖር ማለት ነው አንድ ቀን እንጦጦ የሚባል ቦታ ሄጄ አላውቅም። እንጦጦ ኪዳነ ምሕረት፣ እንጦጦ ማርያም ሄጃለሁ በተደጋጋሚ። ኤልያስ ሄጃለሁ። ስለ ተመስገን የሰራሁትን ቪዲዮ ሄዳችሁ እዩ። ዛሬ ደህና ነው፣ ተፈለገ ታስሮ ነበር ተፈቷል ብለውኛል። እና አታቋርጡኝ አንዴ ይህች ነገር ስለ ተመስገን ሄዳችሁ እንትን በሉ እና ስለተመስገን ቪዲዮ ሰርች አሉ። ገብታችሁ ሄዳችሁ ቼክ ማድረግ ትችላላችሁ። እና በውስጥ እሺ፣ ቁጥሬን ይሰጥሃል፣ በውስጥ እናወራለን። ፌክ አካውንት መስሎኝ ነበር ያንቺ። ይሄ አንቺ ቁጥር ነው? ይሄ ሪል ነው። በውስጥ ናና እኔ ሚዲያ ላይ መውጣት አልፈልግም ከዚህ በኋላ። ፎሎ አድርጊኝ። እሺ፣ ፎሎ አድርጊኝ። በውስጥ ሁሉንም ነገር እነግርካለሁ፣ አሳይሃለሁ። አይሽ ፎሎ አድርጌሻለሁ። እሺ፣ 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 እሺ። አመሰግናለሁ። ያው ስለሌላ ስለ ኪዳነ ምሕረት ለምን ልናገር ነው? እግዚአብሔር ያክብርልኝ። እሺ፣ እሺ፣ አመሰግናለሁ። እና ብዙ ቦታዎች ላይ ዞሬያለሁ፣ ብዙ ቦታዎች ላይ ሄጃለሁ። በአሁኑ ዓመት ነው እንጦጦ ኪዳነ ምሕረት የሄድኩት። በአሁኑ ዓመት የሄድኩት እንጦጦ ኪዳነ ምሕረት። ከዛ በአሁኑ ዓመት ይኸው በጣም በቅርብ ጊዜ ውስጥ ሄጂ ተጠምቄ አላውቅም። ተሳልሜ ታችሁ የምጠጣው ቤት ውስጥ እንዴት እንደሚከብድ ውፍረቱ ጸበሉ እንዲህ ሲጠጣ ምንድን ነው? ምን አይነት ጸበል ነው? ወደ ራሳችን ሀሳብ ተመስገን። እንግዲህ የነበረኝ መረጃ እስከ መጨረሻው ሰዓት ድረስ የሰማሁት ስልኩን እንዳጠፋፋና ግን ያለበት ቦታ አይታወቅም። እሱ እንዳጠፋፋ ነበር። ፈለገ ደግሞ ዛሬ ታስሮ ነበር፣ ተፈቷል ብሎናል። ተመስገን ተፈቷል። ስለዚህ ደውሎለት ነበር ለፈለገ፣ ታስሮ ነበረ ተፈቷል፣ ታስሮ ነበረ ተፈቷል ብሏል። ተመስገን ታስሮ ነበረ ተፈቷል። ተመስገን ታስሮ ነበረ ተፈቷል ተብሏል። እንዴ ማን ያስገባውት? ሰላም ማን ነው? ማን ልበል? ዲያቆን ዘማርያም መስሎኝ ነበር። ዲያቆን ዘማርያም እንደዚህ አይነት ኮመንት እንደማይጽፍ እርግጠኛ ነኝ። ኤኒዌይስ ልደትዬ እንዴት ነህ? እግዚአብሔር ይመስገን ሰላም። ጮክ ያልሽኝ አንቺ ነሽ? እኔማ በኮሜንት መቀለዴ ነበር። ቦዘኔ እኮ ናችሁ በቃ። እሺ መቀለዴ ነው። እና እንዴት ነህ? እግዚአብሔር ይመስገን ደህና ነኝ አለው አለናይ ከታች ሆኜ እየሰማሁህ ነው። እንግዲህ እሷ ብትፈቅድ መጥቼ እንግዲህ እንጦጦ ኪዳነ ምሕረት ባልጠመቅም ያው
እሳለማታለሁ። አመሰግናለሁ። እሺ እሺ፣ ዜና ያክብርልኝ። እሺ እኔ እሺ ዜና እሺ ልደትዬ እሺ ኦኬ። አንዳንድ ሰዎች ግን ኮመንታቸው በጣም የሚያስቀኝ እናንተ ትለያላችሁ፣ በጣም ትለያላችሁ። እግዚአብሔር መልካም ነው እና ተሜደና ነው። በቃ ተሜደና ነው። እኔም ልውጣ፣ እኔም ልውጣ። ሰላም ሁኑልኝ። እህታችንን ጽፍላታለሁ።